ወይማው የት ነው ያለነው?
ነፍሴ ሆይ ተደሰትሽ ከእውነተኛው ሰላምን አገኘሽ ለሰው ልጅ እዚህ በላይ ምን አለ የነፍስህን ረሃብ ካስታገስክ መንፈስህ ከታደሰ ጭንቅህ ከተወገደ ደዌህ ከተፈወሰ ቁስልህ ከሻረ ነፍስህን ከማስዋብ ልብህን ከማድመጥ የበለጠ ምን እኔ ብጠየቅ ምንም ነው መልሴ ምክንያቱም ስጋዬን ተመልክቻታለሁ ራስ ወዳድ ናት አበላኋት አጠጣኋት አለበስኩ አስተማርኳት በገንዘብም ሰለጠነች ግን በቃኝ አታውቅም ነፍሴን እስክረሳ ተንከባከብኩ ጠበቅኳት ግን አልረባችኝ ይልቁንስ አምላኬን አስረሳች በቀራንዮ እንደ በግ ደሙን ያፈሰሰልኝን ውለታ አዘነጋች ከስጋዬ ይልቅ ለነፍሴ አድልቼ ወደርሱ እንደመቅረብ ዛሬ ላይ ግን ሁሌ ማዘን ሁሌ ማልቀስ የነበረውን ህይወቴን እንደኔ በደል ሳይሆን እንደርሱ ቸርነት በፍቅር በደስታ ለውጦታል ምክንያት ፈጥሮ ከቤቱ አመጣኝ ከደጁ አስጠለለኝ በቅዱሳኑ የቅድስናውን ህይወት አሳየኝ እስከዛሬ ሰው በቅዱሱ መጽሐፍ በገድላት በድርሳናት የተጻፈውን ህይወት እንዴት ይኖራል ብርታቱስ ከየት ይመጣል የሚሉ ጥያቄዎች የሞኙ ስጋዬ ዘወትር ጥያቄዎች ነበሩ አልፎ አይቻልም አሊያም የዓለምን ፍቅር አጣጥሞ መጨረስን ለዚህም ደግሞ የእርጅናን ዘመን መጠበቅ አንዱ መፍትሄ ነው የሚልን ሐሳብ አንግቦ ነበር ዛሬ ግን የወራዙትነት እድሜ እግዚአብሔርን የማገልገያ ዘመን መሆኑን አየሁ ምክንያቱም ከማር ዋሻው ስር በዚያ ስውራን አባቶች ከሚያመሰግኑበት ከቆላማው ቦታ ፀሐይና ሙቀት ጉልበታቸውን ከሚያሳዩበት ውሃ የውሃ ሽታ ከሆነበት አፈር ድንጋዩ ከሚቧጠጥበት ምን አለፋችሁ ስጋ ምቾት ከምታጣበት ነፍስ ግን ከብራ የበላይነቷን አስጠብቃ ከምትኖርበት ስፍራ ተገኘው ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ሙት አንሳ ማለት ሙት ያስነሳ ታላቅ ገዳም ሲሆን ማር ሚካኤል ማለት ደግሞ ታላቅ ዋሻ አለና የ15 ሜትር ያህል ርቀት ያለው ከዛ ማርና ንብ ስላለ ማር ሚካኤል ሊባል ይችላል ተቆርጦ ማውቅም ነበረ 2015 ላይ ግን ቅዱስ ሚካኤል ፈቅዶ እንዲቆረጥ ለምን ለፈወስበት ላድንበት ነው ስላለ ፈቅዶ 2015 ላይ ተቆረጠ ወደው እንደተቆረጠ ለምጻማ አንጻት ጎባጣ ማቃናት ሃይምሮ የላችሁን ሃይምሮ ሰጥቷቸዋል ማለት ነው እንግዲህ ይሄ ገዳም መጀመሪያ ውሃ ነበረ 2003 ዓመተ ምህረት ላይ ተባርኩ ጸበል ሆኗል 2013 ላይ የቅዱስ ሚካኤል ጽላት በአባታችን ባወነ ዮሐንስ ፈቃድ መጥቶ አድወርማ ተከርሟል ከድሮማ ከረም በኋላ ግን 2014 ላይ ወደ ላይ ተቃንቷል አሁን አለበት ማለት ነው ገዳሙ የተገደመው 2014 ዓመተ ምህረት መስከረም 29 ቀን ነው እንግዲህ መጀመሪያ ይህን ጸበል ሲቆጣጠሩ የነበሩት የደብሩ አለቃ እዚህ ለገዳሙ ሳብ ያለ ደብር አለ መየታችን ናት የደብሩ አለቃ መላከ ማነው ቄስ ቢሮ ቢራራ ይባላሉ እነሱ ሲያገለግሉ ነበር እዚህ ላይ እኔ ቆየሁት ከታችኛው ዳያንሳ ቅዱስ ጊዮርጊስ አንድነት ገዳም ነው ለዚህ ገዳም ርቀቱ የ2 ሰዓት ነው የእግር ጉዞ እዛ ያገለግለው ያለ 2009 ዓመተ ምህረት የመቤታችን ቀን ግንቦት 21 ወደ ቤተክርስቲያን በመሄድበት ሰዓት ድንገት ብርሃን በፊት የበራና ቀጥታ ያምራን ስከተለው ወደ ሞታንሳ ወደዚህ ቦታ መጣኝ እዚህ ቦታ ስመጣ እነዛ ካህን ነበር ሲያገለግሉ የነበረ እዚህ ከዛም በኋላ ግን ይህን ጸበል ተቆጣጠሩ እንግዲህ እናንተ አደራ ነው አሉኝ 9 ዓመተ ምህረት ላይ ሰጡ ይላኔ 2009 ዓመተ ምህረት ከሰጡኝ በኋላ ግን አደራውን መቆጣጠር መጀመር ያለው ጸበልተኞችንም ጸበሉንም በዛን ሰዓት አነስተኛ ጸበልተኛ ነበሩ እንደመጣውት ግን
ወደ 3000 አዛም በላይ ወደ 4000 ጸበልተኛ መጥተዋል። መነኮሳት በዛን ሳን የተመረጡት 2009 ነው የተመረጡት። ለምን ግብረ ተአምራቱን በማየት ስብከቱን በመስማት እንግዲህ ምን ይበቁለ ሰብ ለእመኩሉ ዓለመረፋ በማለት በዚህ ዓለም ይገዙት ቢነዱት በነፍስ ከተጎዱት ምን እርባና አለው በማለት በዛን ሰዓት ከንቱነታቸው ተረድተዋል። እነዚህ እናቶች አባቶች መነኮሳት 2009 ላይ ማለት ነው። 2010 ላይ ማይበር ጀምረናል። ግንማው የት ነው ያለነው? አሁን ላይ የምንገኘው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ነው። ሙታንሳ? አዎ። ለምን ሙታንሳ ተባለ? ያው እንግዲህ ሙታንሳን ታሪኩን ነግሽ እዚህ ሳይሆን ወደ ጸበሉ ቦታ እየሄድን ሙታንሳ የተባለበት ምክንያት ነግርሻለሁ። ሞት አፋፍ የደረሰ ሰው እየዳነ እንደሄደ ሞተ ሰው እየዳነ እንደሄደ ብዙ ታሪክ አለ። መጻጉዕን የፈወሰ አምላክ ዛሬም በዚህ በከበረ ቦታ እየፈወሰ እንዳለ አልዓዛርን ከሞት ያስነሳ ዛሬ ሞት እያስነሳ እንዳለ ይታወቃል። ብዙ ድካምና ብዙ ድክመት ስላለበት ተጋጨ ተፋጨ ብላ ውኗን አላውቀው ስትል ባልጋ መተና እዚህ ግን ቅዱስ ሚካኤል ምሕረት ሰጥቷት ውኗን አውቃ ዛሬ ወደ ምሕረቱ ቸርን እየመጣ እንደጓደኛው ተስፋ አግኝተን ትንኩሽ ወጥቶልኛል። ልቤን ነበር የሚያመኝ ሆዴን ጨጓራ እያል ትንኩሽ ወጥቶልኛል። የእርጎ ፍላቂ እየመሰለ ይወጣልኛል። ተኩሳት ዝም ብሎ እሳት ነገር ይወጣልኛል። አረፋት ይወጣልኛል። አሁንም ይወጣልኛል። ተመስገን። በጣም ናሙኝ ነበር። በጣም አሞኝ ደክሜ እንጀራ አልበላሁም። ብሌን ይላሳኛ አሁን ግን እዚህ መጥቼ እንጀራ እየበላሁ ነው። ተመስገን ብዬ ወደ ጠበሊቱ ወደም ያፍኑ ቅዱስ ሚካኤልን በጣም አድርጌ ለማመሰግን ወይ ጫንጨራዬን ሲሰማኝ ነበር። ልቤን ሲፈቀኝ ነበር። አሁን ከዚህ ከመጣሁ ሁለት ትንኩሽ ወጥቶልኛል። አሁን ሁለት ትንኩሽ ወጣልኝ ትንሽ ፈውስ አግኝቻለሁ። ከዛ ደግሞ እንቁላል የሚመስል ዝም ብሎ ተንቦለቦለ ወጥቶልኛል። ከዛም ደግሞ እንደ ቅጠል ያለ እንደ አረንጓዴ ያለ ወጥቶልኛል። ደግሞ እንደ ቢጫ ያለ ወጥቶልኛል። አሁን መጣሁ። ተመስገነ ይሁን ቅዱስ ሚካኤል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተቀደሰ ዋሻ ማይናችሁ እንደምታዩትና እንደሚገለጸው እግዚአብሔር አስቀድሞ በፍጥረት ዓለምን ሲፈጥር ዓለምን ሲያከናውን ለዚህ ዋሻ ድርሻው እንደዚህ አስቦና ሳምሮ ነው የፈጠረው ማለት ነው። እንደምታዩት ዋሻው ስፋት አለው፣ እርዝመት ቦታም አለው። በተለይም ደግሞ የጸበሉ መፍለቂያ እንደ ቤተ መቅደስ የተከለለ ነው ማለት ነው። ዛጅርማኤል የሚል ስያሜ ነበረው ማለት ነው። ዛጅርማኤል የሚለው ስያሜ ደግሞ ምንድነው የሚል አጠያያቂ ወይም ጠያቂ የሚሆኑት ይበዛሉ። ለምን ከተባለ ትርጉሙ ምንድነው ምስጢሩ ምንድነው የሚል ነገር ይጠይቃሉ። በእርግጥ አንድ ስም በትርጉምና በምሳሌም ስለሚነገር ጥያቄው ትክክል ነው ተብሎ ይታሰባል። ነገር ግን ዛ የሚለው ቃል አመላካች ያነ ማለት ነው። ጅር የሚለው የጸበሉ መፍለቂያ መውጫውን ያመለክታል። ማ የሚለው ማማጋሪውን ወይም ዋሻውን የሚገልጽ ነው። ኤል የሚለው ስም አምላክ ነው። ጠቅለል ብሎ እግዚአብሔር ልዑል እጹብ ድንቅ አድርጎ የፈጠረው ቦታ የተዋበ ዋሻ ማለትን ይሰጣል ማለት ነው። ሌላው ደግሞ ኤል የሚለው ሃሎ የሚኖር ዘላለማዊ አምላክ ማለት ነው። እንግዲህ ዘላለማዊ አምላክ የሚኖር አምላክ በዚህ ቦታ ላይ የተቀደሰ ሥራ የሚሰራበትና ስውር ምስጢር ያለበት እግዚአብሔር ዘላለማዊ ስሙ የሚጠራበት ቦታ ማለትን ይሰጣል። በሌላ በአረብኛ ቋንቋ ዛጅር የሚለው አስፈሪ ባለግርማ ቦታ ማለት ነው። ለምሳሌ የአክሱም ጽዮን
የወሪት ካህናት ኤፉድ ለብሰው ኩፋት ጠምጥመው ሲታዩ ዛንጅሮ ይሏቸዋል። ዛንጅሮ ማለት የሚያስፈሩ ባለግርማዎች ማለት ነው ማለት ነው። ስለዚህ ይሄ ደግሞ እግዚአብሔር ድንቅ ሥራ የሚሰራበት አስፈሪ ቦታ፣ እጹብ ድንቅ የሆነ ቦታ ማለት ነው። አንዲት ልጅ ታማ ወደ ሐሙሲት ከዚህ 1 ሰዓት መንገድ ከሚወስድ ከተማ ወስደው ሕክምና ደረሷት። ከዛ ካለችው አረፈች፣ ሞተች። በዚህ ጊዜ ስለ ሞተች ገና እንዘው አሳስረው ይዘው ሲመጡ መንገድ ላይ ስለነበረ ካህናትም አብረው ነበሩ። እንግዲህ እግዚአብሔር ኃይል ፈጣሪ ነው፣ የሞተም ያስነሳል፣ ድውይም ይፈውሳል። እንዲያው ጸበሉን ርጫት፣ በዛውም ላይ ደግሞ የተቀደሰ ነገር ማድረግ ለሙታንም ቢሆን ተገቢ ነው በሚል ጸበሉን ሲረጯት ትንፋሿ ተመልሶላት ከስራቷ ተፈታ በሕይወት ድና ዛሬ ሁሉ ቤቷን እየመራች ትገኛለችና እንዲያውም ሶሟ ማሪካሴ ነው ይሏታል። ስለዚህ ይህን ሙት ካስነሳ በኋላ ሙት አንሳ የሚለውን ስያሜ አገኘ ማለት ነው። ቀፎ አለ ማለት ነው፣ የዋሻ ቀፎ። ከዛ ለዘላለም የሚኖር ንብ አለ። ቅድም እንደተናገርኩት ንቡ ጸበልተኛው ያለ ንጽህና ከገባም ይናደፋል። በወትሮ በፊትም ደግሞ ጸበል ሳይሆንም እንኳን ከተንጫጩ ይነድፋቸው እንደነበረ ራሳቸው መሰክራሉ። ከዋሻው ላይ የሚንጠበጠብ አለ። እዚህ መጥቶ ከዋሻው ከዚህም ታዩታላችሁና ይንጠበጠባል። ይሄ ምንድን ነው ተብሎ ሲጠየቅና አንዳንድ ታላላቅ ሰዎች ሲጠየቁ ይሄ ውሃ ሳይሆን የቅዱሳን እንባ ነው፣ ቅዱሳን ያነቡበት የጸለዩበት ነው ተብሎ ይገለጻል ማለት ነው። በአፈር በድንጋይ በተራራ በዳገት ቁልቁለት መሃል የተገኘ ወርቅ ምሕረት ቸርነት ሰጪነትም ከርሱ ያልተለየ አምላክ በዘመናችን ሁሉ እንድንበት ዘንድ የሰጠን እንቁ ቦታ ለነፍስም ሆነ ለስጋ መድኃኒት ያለው እጹብ ድንቅ መካን ዛሬ በዚህ ቦታ በመገኘቴ በስጋም በነፍስ የቆሰልኩ እኔ ደካማ እኔ ኃጢአተኛ ልጁ የእግዚአብሔር አባቴን አዳኝነት የሊቀ መላእክቱን አማላጅነት መመስከር እችላለሁ። በዓለም ሁከት መንፈስህ የታወከ ነፍስህ የዛለ ስጋሽ አሸነፈችሽ በዓለማዊነት ምርኮ ጠፍራ ያዘችሽ በነገር ሁሉ በረከትን አጣሁ የምትል ፈተና የበዛብህ ውድቀት የበዛብሽ ሰላም መረጋጋት እፎይ ማለትን ያጣ ወጣትነት ያልገባ እግዚአብሔር በሁሉም ምሎ አርጎ ሳለ ጎዶሎነት የሚሰማ ፍቅር የለኝም ህብረትን አላውቅም የምትል ነይ ከዚህ መድኃኒት ካለበት ና አንተም እፎይ በል ነፍስህን አዳምጥ። ጤና ካጣህ ጤናን አግኝ፣ ፍቅርን ካጣሽ ነይ ከአንድነቱ ከስርዓቱ ፍቅርን መታዘዝን ተማሪ። በነፍስ በስጋ በመንፈስም ታደሽ የእግዚአብሔርን ተአምራት እያየሽ ተደነቂ። የእጁን ሥራ ተፈጥሮውን ድንቁን ተመልከት። ኑ ሕይወትን ሕይወት መረረኝ የምትለው ሕይወት ከክርስቶስ ጋር በመኖር እንዴት እንደሚጣፍጥ ተመልከት። የመልአኩ የቅዱስ ሚካኤልን ረዳትነት ከፊት ቀዳሚነት በሁሉ አጋዥ መሆኑን በተሰጠው ጸጋ የእግዚአብሔርን ልጆች ለማገዝ ምን ያህል እንደሚፋጠን ኑ አረ በጭራሽ በእውነት እማን ግን እንዴት ነው እዚህ ውስጥ የሚያድሩት? በጣም ከባድ ነው እኮ ለመኖር ለማደር አይመችም። አዎ ያው እንግዲህ እንደየሽው ለመኖር በጣም አሰቃቂ ነው። የእግዚአብሔር መልካም ፈቃዱ ሆኖኛል አስችሎ ያኖረናል እንጂ ትንሽ ከባድ ነው። እንደየሽው
መደቡ በጣም ጎርባጣ ነው። ከዛ ባለፈ ደግሞ አጭር ነው፣ ግራ ያዘረጋል እና በዚህ ሁኔታ ላይ ነው እንዲህ ነው የምንኖረው። እንደው ቀዳዳም አለው በዛ ላይ ቀና ለማለት እንኳን አይመችም። በዛ ላይ ከስንት ሰው ይኖራል? እዚህ ውስጥ 4 ሰው ነው የሚኖረው። አሁን እንደየሹ እንደዚህ አሁን ይሄ የፀሐይ ጨረር ያስገባል፣ ክረምት ላይ ጎርፉ ይገባል። እንደዚህ በላይ ደግሞ ዝናቡ አዛጽ በጋ ላይ ደግሞ የፀሐይ ጨረር ደግሞ ለፀሐይ ያጋልጣል እና ትንሽ ይከብዳል። እግዚአብሔር ይመስገን ዛሬ ላይ ግን ይሄን ባቱ እንደዚህ እንደምታዩ ያው እንደሚያስቸግረው ሁሉ ዛሬ እናንተ ባደረጋችሁት በጎ አድራጎት ህዝበ ክርስቲያኑ በሀገር ውጭም በሀገር ውስጥም የምትገኙ ሁላችሁ ባደረጋችሁት ርብርብ ዛሬ ላይ በጣም የሚያምር ባት ተሰርቶልን ወደዛኛው ባታችን እየተሸጋገርን እንገኛለን። ይሄ ከፊት ተሰርቶ የሚታየው ማለት ነው? አዎ ያን ከፊት የሚታየው እሱ ነው ባታችን አሁን ላይ። ሌሎች ምን ነገሮች ተደርገዋል በዚህ ገዳም? በዚህ ገዳም ድሮ ላይ ምንም አይነት ያው የምግብ ፍላጎት አልተሟላም ነበር። ዛሬ ላይ እግዚአብሔር ይመስገን ህዝበ ክርስቲያን በሚያደርገው በጎ አድራጎት የምግብ ፍላጎታችን ተሟልቶልናል። ምንም አይነት የመቀየሪያ አልባሳት የለንም ነበር። ዛሬ ላይ ደግሞ መቀየሪያ አልባሳትም ተሟልቶልናል። ቤተ እግዚአብሔር የለንም ነበር፣ ቤተ እግዚአብሔር ተሰርቶልናል። አጠቃላይ ለቤተ እግዚአብሔር የሚያስፈልጉ መጠለያዎች መሰረታዊ ፍላጎቶች ጨምሮ ቤተ እግዚአብሔሩ ማድቤቱ ተሟልቷል። እንዲሁም የሸማ መሳሪያዎች ደግሞ ሸማ ቤቱ ድሮ ላይ ምን ሰራ ነበር ከፀሐይ ላይ ኬንዳ ዘረን ነው። ኬንዳ ደግሞ በባህሪው ደግሞ ፀሐይ ይስባል ሙቀት ይሆናልና ያው የለኛውን ፀሐዩን ለመከላከል ያክል ነው እንጂ ከሙቀቱ ምንም አይከላከልንም እና በዛ ላይ ደግሞ ባህላዊ ሽመናዎች ናቸው መሳሪያዎቹ። ምን ሰራው እንደዚህ በገመድ እየሳብን ነው እግራችን እና እግራችን ይቆሳስላል፣ በጣም ያሳቅቃል። እንትን ደግሞ አቅም ደግሞ በጣም ይፈልጋል። እኛ ደግሞ ሴቶች ከመሆናችን እንደው የበረሃ ልጆችን ከመሆናችን አቅም ደካማ ከመሆናችን የተነሳ ትንሽ ያስቸግረን ነበር። ዛሬ ላይ ግን እግዚአብሔር ይመስገን ሽመናዎቹ ዘመናዊ ሽመና ሆኖ ፔዳል ያላቸው እግራቸው በቃ በእግር የሚረገጡ ማለት ነው እነሱ መተውልን። እንዲሁም ሲንጀሮች መተውልን፣ ሶላር ገብቶልን የሚያምር ሸድ ተሰርቶልን የሽመና ሸድ የአባቶችን ቀሚስ የእናቶችንም ቀሚስ በቃ በአጠቃላይ እንትን ሽፎኖችን እንዲሁም ደግሞ እኛ ምን ለብሳቸው እነዚህ ፎጣዎችን እንዲሁም ለገበያነት የሚውሉ በትዕዛዝም ይሁን እንዲሁም ደግሞ ዝም ብለሽ ለሽያጭም እየሰራን እየሸጥን እያከፋፈልን እንገኛለን። እግዚአብሔር ይመስገን። ቤተክርስቲያን ስራም ስንሰራ ማታ ላይ ለመስራት በጣም አስቸጋሪ ነበር። ምክንያቱም መብራት የለም ነበር፣ አካባቢው እንዳለ ጨለማ ነበር። ዛሬ ላይ ግን በሶላር ኃይል የሚሰሩ መብራቶች ተተክለውልን አካባቢውን ብቻ ሳይሆን እስከ ቤተክርስቲያኑ እስከምንሄድ ድረስ በደንብ በጤንነታችን በመብራት በደህንነት ሳንሳቀቅ ሳንወድቅ ሳንፈራ እየሄድን እንገኛለን እና በእናቶች አጠቃላይ በቃ መሰረታዊ ፍላጎቶች ተሟሉ ማለት ይቻላል። ሌላው ደግሞ የመጸዳጃ ቤት ደግሞ የሻወር እንዲሁም ደግሞ ሽንት ቤት ምንም የለም ነበር። ዛሬ ላይ ግን እግዚአብሔር ይመስገን ሻወሩም የመጸዳጃ ቤት ሁሉ ተሟልቶልን በአግባቡ እየተጠቀምን ንጽህናችን ጠብቀን በቃ በማያሳቅቅ መልኩ እየተጠቀምን እንገኛለን ማለት ነው። ግን እርሱ እንዴት ወደዚህ ገዳም መጡ? የመጣሁት የእግዚአብሔር መልካም ፈቃድ ሆኖ ነው። ያው መጀመሪያ ላይ እንደው ታሪኩ ረጅም ነው በርግጥ፣ ነገር ግን መጀመሪያ ላይ መጣሁት በጤና ምክንያት ነው። አይኔን ያመኝ ነበርና ግቢ ላይ እየተማርኩ እያለሁ በተለይ ላይብራሪ ስገባ በአይኔ ልክ እንደምባ ሆኖ ደም ይመጣ ነበር እና በዛን ሰዓት እንደዚህ እንባ ነው ብዬብስ ሳረገው በአይኔ ላይ የሚከሰተው ደም ነው እና እሱ ለመከላከል በሕክምና የፊዚዮሎጂ አስተማሪ ብዙ ለተከታታይ ጊዜ ብዙ የሕክምና ክትትል አድርጎልኝ ነበር። ነገር ግን ምንም አይነት ለውጥ ሊመጣ አልቻለም። ከዛ በኋላ ወደ ጸበልም ከተተል ተደርጎልኛል፣ አልተሻለኝም። ወደዚህ ቦታ ስመጣ ልክ በ3ኛው ቀን ተሻለኝና ከዛ በኋላ እንግዲህ ቅዱስ ሚካኤል ፈቃዱ ነው እንደዚህ ያድነኛል ታወራለሁ የሚል ስጋት ስለነበረኝ ስለመፈራ በዛ ሁኛ እኔን ከምታወር ለምን በዚህ ሁኛ እሱ ቅዱስ ሚካኤል ለዚህ ደረጃ ያበቃኝ ለዚህ ፈውስ ያበቃኝ ለምን አላገለግለውም ብዬ ከዚህ ተቀመጥኩ። እንደው ብዙ ከመጀመሪያው ጀምረን ስናወራ ብዙ ታሪክ አለው ረጅም ነውና ያው እንደዚህ ነውና የእግዚአብሔር ፈቃዱ ነው። እግዚአብሔር ይመስገን። ትምህርቱን ግን ጨረሱ? አልጨረስኩም፣ አቋረጥኩት። ጥሩ ይሁን እግዚአብሔር ፈቃድ ነው። የተሻለ ተሳትፈታል እግዚአብሔር። እኔ ሳልጨርስ ለመምጣት ፈቃድ አልነበረኝ፣ ሐሳቡ ነበረኝ በርግጥ እግዚአብሔር በሚያውቀው። ግን እኔ ሐሳቤ ትምህርቴን ከጨረስኩ በኋላ የራሴ የሆነ እቅድ ነበር። ከዛ ግን እግዚአብሔር ፈቃድ ሆነና ከመሃል ላይ ተጠራውና ወደ ቤት መጣሁ። እግዚአብሔር ይመስገን። ደስ ይላል። እግዚአብሔር ይመስገን።
ታዲያ ወደዚህ ገዳም እንዴት መጡ? መልካም ያው ስሜ አባ ምደጽዮን እባላለሁ። የዚህ ገዳም የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶች አባቶች አፈንበር ነው ወይም ተንቀሳቃሽ ስራ አስፈጻሚ ነኝ ማለት ነው። ያው እንግዲህ ያው ባለም ውስጥ ያለው የአምስተኛ ክፍል ተማሪ ነበርኩ። በመማርበት ጊዜያትና ወይ ደግሞ በዛን ሰዓት ትልቅ በሽታ ያዘኝ። ያው በሽታው ኪንታሮት ነበረ። በሽታ ታመመ። ያው ዛን በፊት ዛጅርማኤል ቅዱስ ሚካኤል ይባል ነበርና ዛጅርማኤል ቅዱስ ሚካኤል ብትሄዱ እኮ ትፈወሳላችሁ። ስለዚህ መልካም ብዬ ወደዚህ ቦታ መጣሁ። በኋላ በመጣሁ ሳምንት ተፈወስኩ ማለት ነው። በዚህ ገዳም ስንኖር በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ስንኖር እጅጉን በጣም ብዙ ፈተናዎች አልፈናል። በቅዱስ ሚካኤል ቸርነት በአምላክ በመብርሃን አማላጅነት በፈጣሪ ቸርነት ማለት ነው። ስለ በዓታችሁስ እኔም ትናንትና መጥቼ አይቼው በጣም ትንሽዬ ነው፣ የማይመች ቦታ ነው ያለውና ስለምትኖሩበት በዓት ምን ለመናገር እኔ በጣም ሲደንቅ የሚኖረው አንዱ ይሄ ነው። ለምን እንግዲህ ክረምት ላይ ወጀብ ሲመጣ አይደለም እንኳን ይሄ ደሳሳ ጎጆ ይቀርና አይደለም እንኳን ይሄ ደካማ ጎጆ የፈራረሰ ጎጆ ይቀርና ወጀብ እንኳን ቆርቆሮ ነው ይችላል። ግን እግዚአብሔር ቻል ካለ ሁሉም ይቻላል። እግዚአብሔር ካስቻለ ሁሉም ይቻላል። በእግዚአብሔር ሁሉም ይጸናል። ግን እንደምታዩት አይባት 78 ዓመት እየሆነ ነው እንግዲህ በሽባት ከኖርና ማለት ነው። እንግዲህ እንዳይፈርስም አገሬው እንዳይበተንም እንዳይወላልቅም በቅዱስ ሚካኤል ቸርነት እሱ ጠብቆ እሱ አግዞ ነው። ያን እንግዲህ በላይ ዝናብ እየዘነበ እንደምታዩት በላይ ዝናብ እየዘነበ በታች በጎርፍ እየገባ ደጃፍ ደግሞ ሳንቃ የላቸው ቆርቆሮ እንዳይገኝ ቆርቆሮ ነው እግዚአብሔር የለም። ቆርቆሮ እንኳን ቢገኝም ከሳሩ ቤት ጋር አይኳዋድ ተከፍቶ ነው። በደጃፉ ዝናብ ይገባል፣ በላይ ዝናብ ይገባል፣ በታች ጎርፍ ይገባል። ታይዞሃ ያ ብቻ አይደለም። አንዲት ባት 6 አባቶች ነው የምትይዘው። 6 አባቶች ሲይዝ ያው ስሙ ያዝ እንጂ አትበቃ። 3 አባቶች ተኝተው 3 አባቶች ተራ በተራ እየተቀያየረ የሚተኙት ምንድነው ስሙ ባት ይሁን እንጂ ስሙ ጎጆ ይሁን እንጂ ብዙ ዝናብ እየዘነበባቸው የሚገርመው ነገር ማለት ነው። አጨዳ እርሻ ሄዶ ማለት ነው ዝናብ ሲደበድባቸው ብሎ ማታ ያንን ዝናብ ይጠብቃቸው። አይጥ ይገባል፣ አጋግራ ይገባል፣ ብቻ ብዙ ነገር አለ። ግን እግዚአብሔር ይጠበቀ እሱ እየተጨመረበት ምን ቢደረግልን ይላሉ። ለነገር እንዴ ነው መልካም። ያው እንግዲህ ምንድነው ስናገር እንደሰማችሁ እንዳያችሁት ማለት ነው የእናቶች በዓት ከመጀመሩ በፊት ምን ብለን ነበርና አባቶች እናቶች በተፈጥሯቸው ደካሙ ስለሆኑ የነሱ ይሰራል። ምንም እንኳን ደካማ ቢሆኑ አባቶች እኛ እናንተ እናቀድማለን። የእናንተ ይሰራል። ለምን ምንድነው የእናንተ ይሰራ የኛ ይሰራ የእናንተ ይሰራ መባል በገዳም ምንድነው የፍትና መነሻ የፍትና ምልክት ነው። ግን ይሁን እንጂ እኛ አይቻልም። ወንድ በተፈጥሮ ነገሮች ችግርን ይቋቋማል፣ መከራን ይቋቋማል። ነገሮች ሁሉ ችሎ ማሳለፍ ጸባይና ባህሪ ያለው ብለን የእናቱ እንዲሰራ አደረግን። ግን ይሁን እንጂ እኛ አባት እንደምታዩት እኛ በርግ እግዚአብሔር ይመስገን የእናቱ ባት በመሰራቱ እጅግ በጣም ደስተኛ ነን። ይልቁስ እኛው እንኳን መከራው እንዳለ ቢሆንም የእናቱ ባት በመሰራቱ እጅግ ደስ እያለና እያጸናና ይገኛል። ይሁን እንጂ እናቶች እንዲሁ በሚያምር ሁኔታ ስራው ተሰርቶ እግዚአብሔር ይመስገን በውጭም በውስጥ ያላችሁ አስራት በኩራታችሁ 5 10 ሰጣችሁ ሁሉ አንድ ነገር ሳትቀር የእናቶች ባት አሰርቶ እያያችሁት ነው። ለእናቶች ባት የተዘረጋው እጃችሁ፣ ለእናቶች ባት የጓጓው ልቦናችሁ፣ ለእናቶች ባት ያሰበው አይምሯችሁ ለኛ እጃችሁ እንዳይታጠብ ልቦናችሁ እንዲጓጓ እጅጉን ደግሞ በበለጠ ደግሞ ደስ ብላችሁ እኛን ባት እንሰሩልን በቅዱስ ሚካኤል ስም እናሳስባለን። አባታችን ታዲያ ከአሁን ከወንዶች በዓት በተጨማሪ ሌላ የሚሰራ ስራ አለ? ምንድነው ከአባቶች ተጨማሪ የሚሰሩት? ያለው አንደኛ የአባቶች ባት ችግሩ እንዳለ ሆኖ ቤተ እግዚአብሔራቸው ለመንገድ እንዲሰራ ነው እንፈልጋለን። ቤተ እግዚአብሔር የላቸው። ሲቀጥል ማብነት ተማሪዎች ደግሞ በኬንዳን ያሉት በበራ ወርቆ ነው ያሉት። በጋዝ መቼም እንግዲህ ሙቀታቸው ሙቀት አድርገው ቢተኩስም ያው እሱ ይጠብቀና እያሉ በራ ላይ ያደሩ ተማሪዎች እንዲሁ ደግሞ በቃ ያው ከፍላለች ደግሞ በኬንዳ አይታችሁታ እንግዲህ
በነጭና በላስቲክ ነው ተወጥሮ ያለ። የአብነት ተማሪዎች ባት ይሰራላቸው እንዲሁም የአብነት መምህር ቤተ ቅዳሴ ደግሞ ለነሱ ባት ይሰራ። ሲቀጥል ደግሞ እንዳያችሁት ደግሞ የጸበልተኛ እጅጉን ያማል፣ እጅጉን ያስለቅሳል፣ ያስነባል። እውነት ውስጥ ነው ልቦና የሚሰብር እንዳያችሁት ማለት ነው። እንግዲህ ኢየሱስ ቸርነት እሱ ያጽና ያበረታ እንጂ እጅግ በጣም ከኛ ተጨማሪ የሚያሳዝን ጸበልሽ ያሳዝኑኛል። በእንጨት በደረቅ በጭራሮ እንጨት ነው እንግዲህ ፀሐይ ተፈራረቀባቸው። ፀሐይንስ በገዛ ኮበርታቸው ይሸሽጉት ወይንም ይዘርሩት። እኔ በጣም የሚያሳስበኝ ነገር እያያችሁት ነው። ሚያዝያ ግንቦት እየመጣ ነው። ዝናብ ይመጣል። ዝናብ ሲመጣ የት ነው የሚሸሽጉት የሚሆን ነገር ሳቢ ያለ ጸበልተኞች ማለት ነው። ነገር ግን ምዕመናን እንግዲህ እስካሁን እንዳገዛችሁ እስካሁን በሐሳብ በጉልበት እንዳልተለያችሁ የጸበልተኛ አባትም እንዲሰራ እንፈልጋለን። መብራት እንዲገባልን እንፈልጋለን። ውሃም እንዲገባ እንፈልጋለን። ይህ ደግሞ ለአብነት ተማሪዎችም ያው ባል ደግሞ ቤት ያስፈልጋል። ሲቀጥል ደግሞ እንግዲህ እያያችሁት ነው። በቲክቶክም በሚዲያም የቅዳሴ ያቋቋም የቅኔ የድጓ የራራቱ ያያዘ የአብነት ትምህርት ቤት ታስቧል። 1 እስከ 8 ያስኮላ ትምህርት ቤት እንዲሁም ደግሞ ክሊኒክ ሆስፒታል ትውልድ ጠፍ እንዳይሆን ትውልድ ባህር ጎንደር ከሚሄድ እዚህ እንዲታከም እንዲሁም ሰደሙ ይታመማሉ፣ ይከራሰሳሉ፣ ወባ አለ ብዙ ነገር አለና እሱ ነው እንዲታከሙበት። ደግሞ ያው እንግዲህ አሸዋው ጠጠሩ ድንጋዩ ቀርቧል፣ ጉድጓድም ተጭሯል። ያው ሊታጠር ነውና በዘመን እየተጠበቀን ያለ ይሄ ደግሞ ተጀምሮ ፍጻሜው መልካም እንዲሆን ተጀምሮ ፍጻሜው አምሮ እንዲያልቅ እንግዲህ የሚያልቀው ምንድነው? ምዕመናን በእናንተ እገዛ በእናንተ ሐሳብ በጉልበታችሁ በሐሳባችሁ በገንዘባችሁ በውስጥም በውጭም ያላችሁ እችም አይዞህ ምትሉ ነው ይገባል። ሁሉም ነገር እግዚአብሔር በሰጣችሁ ስጦታ እግዚአብሔር በሰጣችሁ መብት ልታግዙና ልትረዱና ይገባል። እሺ አባቴ አሁን መደረግ ያለበትን ነገሩን ሊሰራ የታሰበውን ትልልቅ ፕሮጀክት ነገሩ ግን አሁን ላይ ገዳሙን እያስተዳደረ ያለው ወይም እንደ ገቢ ምንጭ እየተጠቀማችሁበት ያለ ነገር አለ? ያያችኋቸው ምንጭም ፕሮጀክት አሉ። የስራ እንቅስቃሴያችን ማለት ነው። ለምሳሌ ሱቅ ማየታችሁታል። እግዚአብሔር ይመስገን አንተና ስለምን የነበር ነው። ዛሬ ግን መቼም ምዕመናን እናንተ በተላላካችሁ ተፈራቀቁራት እቺን ከባቱ ተርፎ ያቺን ያው ሱቅ ከፍተንበታል። የጀምላ ሱቅ አከፋፋይ ማለት ነው። እግዚአብሔር ይመስገን ገዳሙ የሚመረቱች አሉ። አሁን ለምሳሌ ገዳሙ የሚመረተው ሻማ እኛ ራሳችን የምናመርት ሻማ ተገዝቶልና ማለት ነው። ጧፉኛ የምናመርት ፎጣዎችኛ የምናመርት ድርፍ እንዲሁም ነጠላዎችን ኮፍያዎችኛ የምናመርት እንዲሁም ደግሞ ሽሮም በርበሬም እኛ ነው በቃ የምናዘጋጀውና እዛ የተረፉትን ደግሞ ከመርካቶ አዲስ አበባ እየተመጣነ በባህር በጎንደር ገበያ ለህዝቡ እያገለገለ ለህዝቡ እየተሸጠ ይገኛል ማለት ነው። ተጨማሪም ደግሞ እግዚአብሔር ይመስገን የእህል መጋዘን አለና የእህል መጋዘን ደግሞ ከምዕመናን ከግለሰብ ከማህበረሰቡ እየሰበሰብነ 200 ኩንታል ከዛም በላይ ሲሞላ በሲኖ እየጫነ ወንዲው ሰላም ከሆነ ወደ አዲስ አበባ አለዛ ደግሞ ጎንደር ባህር ላይ እየሸጥነ መልሰን ደግሞ እዛ እየሸጥነ ይገኛል። አሁን ካኢን ለሚቆም ጌታ ፊት ክብርን እንሰጥ ያለ ለምድር ሹማምንት ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል። በህይወቱ ግን ምን ቢሳካሉ ደስ ይሎታል? ቤት፣ መኪና፣ ሌክዠሪ ህይወት። በዚህ ያሉት መነኮሳት ግን መልሳቸው ሌላ ነው። መሰረታዊ ፍላጎት ለሰዓታት ተጉዘው ተራራውን ወጥተው ወርደው በፀሐይ ተቃጥለው እናቶች በጀርባቸው ተሸክመው የሚያገኙትን ውሃ፣ አባቶች መነኮሳት ከበጋው ሐሩር ከክረምቱ ጎርፍ የሚያመልጡባትን በዓት፣ መብራት፣ የሥጋ
የነፍስን ድህነት ለሚሹ እህት ወንድሞቻችን ለሆኑት ጸበልተኞች የምትሆን መጠለያ፣ የተጀመሩ ስራዎችን የሚደግፍ የእናንተ አለሁ ማለትን። ይህ ደግሞ ለራስ ብቻ አይደለ፣ ለእኔ፣ ለእኛ፣ ለእናንተም ጭምር ረድኤት በረከትን የሚያስገኝ እድል እንጂ። ታዲያ ሁሉን በቅጽበት ማድረግ ተስኖት አይደለም የቃና ዘገሊላው ጌታ። ግን ሁሉ አካሄዳለሁ። ሰውም ቢሆን የራሱ የሆነ ድርሻ አለው። ደግሞም እግዚአብሔር ይመስገን ስንቱን ነገር አስችሎ አሳልፏል። የማይመስሉ ነገሮች ሆነው ታይተዋል። ሁሉን አድራጊ አምላክ የዛሬዋን ቀን ደግሞ በዚህ መልኩ አሳይቶናል። እግዚአብሔር ይመስገን።